ነገር እዚህ ጋር በቃ ማለት ነው። ሀይሚዬ ከሀገር መውጣቱስ እሺ፣ ግን ከሚዲያ መጥፋቱን ምን አመጣው? ቢያንስ እንኳን ለኛ አታስቢም ወይ? ቤተሰብ ሀይሚዬ እንደቆረጠችና እንደወሰነች ከሀገር ለመውጣትም ሁሉን ነገር እንደጨረሰች የሚያሳየው አንዱ ምልክት ዛሬ ብቻዋን መምጣቷ ነው። እውነት በጣም ነው የተሰማኝ፣ በጣም ነው ያዘንሁት። ምክንያቱም ለእነዚህ ሁለት ልጆች እንደዚህ አይነት ነገር አይገባቸውም። እንግዲህ ያው ሀይሚዬ ዛሬ እንዳያችሁት መታለች። እውነት ለመናገር ሁሉንም ፕሮሰሷን እንደጨረሰች ትኬት እንደቆረጠች የዛሬ ቪዲዮ የመጨረሻ ስንብት ለኦዲየንስም ለብሩኬም እንደዚሁም ለሚወዷትም ሰዎች እንደሆነ ተናግራለች። ግን እኔ በጣም የተሰማኝ ነገር ምን እንደው ታውቃላችሁ? እሺ ከሀገር መውጣቱ ሜቢ ራስሽን ለማረጋጋት ለአንዳንድ ነገሮች ሊሆን ይችላል። ግን ደግሞ ከሚዲያ መጥፋቱ ለምን ማለት እዚህ ጋር ብዙ ነገሮች ሊረብሹሽ ብዙ ነገሮች ማለት በቃ ሊያስከፉሽ ይችላሉ። ግን ደግሞ በጣም ብዙ የሚወዱ ሰዎች እንዳሉ ማወቅ አለብሽ። ሲቀጥል ደግሞ ብሩኬም ቢሆን በስህተት ብዙ ነገር ሊያረግ ይችላል። ግን አሁን ላይ ተጸጽቶ ይቅርታ እየጠየቀሽ ነው። ይሄ ነገር እንደኔ ቤተሰብ የምሬን ነው ብላችሁ ሀይሚዬ ከሀገር መውጣቷ 100% እርግጠኛ ነኝ። ምክንያቱም ደግሞ ብዙ ነገሮችን ዛሬ ስትናገር አስተውዬ የሰማዋት ነበር። ግን ይሄ ነገር ቀደም ተደርጎ ከሆነ የታሰበበት ቀደም ብለሽ ከሆነ እያስተካከልሽ የነበርሽው እንደ ድሮ ዱባይ ምናምን አይደለም። ታውቃላችሁ ዱባይ አንዳንድ ነገሮች ዝግ ናቸው። ምንም አይነት አየር እየመጣ አይደለም። አሁን ላይ ግን እንደኔ ስገምት ከሀገር መውጣት ለመኖር ለመሄድ ምናምን ነገሮች ቀላል አይደሉም። በነገራችን ላይ ማወቅ ያለባችሁ። ስለዚህ ሀይሚ እያለች ያለችው ቆይቷል ይሄ ፕሮሰስ ከተጀመረ። አሁን ደግሞ ነገሮችን ጨራርሳለች። ይሄ ማለት ብሩኬም አለበት ማለት ነው። አንቺ ከሄድሽ ብሩኬም ይሄዳል እንጂ አንቺ ብቻሽን ከሀገር ወጥተሽ ለዛውም ደግሞ ለመኖር ወደ ኢትዮጵያ እንኳን ለመመለስ አይደለም ጭራሹን ለመኖር አልፎ ተርፎ እዛ ሀገር ለምጄ የራሴን ህይወት የራሴን ላይፍ ከጀመርኩ ነው የምመጣው እያለች ነበር ሀይሚዬ። ምን ማለት ነው? ታይ እንጂ በሰው መካከል እኮ አላደል መጋጨት ብዙ ነገሮች ይፈጠራሉ። ያ ማለት ደግሞ ብሩኬም ቢሆን በዙሪያው ሴቶች ምናምን መምጣታቸው ነው እንጂ አንቺን የረበሸሽ ግን ለአንቺ ክፉ አይደለም። ይህን ነገር ማወቅ አለብሽ። እኔ ትናንትና የሀይሚንም የሀብንም ቪዲዮ ተመልክቻለሁ። ያ ማለት ከብሩኬ አልፎ ተርፎ ቤተሰቦቹ በጣም ይወዱሻል። ሀብ ለአንቺ ሲል ብዙ ነገር አድርጓል። ገባችሁ አይደለም? ጉልበት ቆሞ ቤት ማሰራት ቀላል አይደለም። ሀይሚ አንዳንድ ነገሮችን በደንብ ማስተዋል አለብሽ። ማለት የሚረብሹሽን ነገሮች ብቻ አይደለም እዚህ ጋር በብሩኬ ዙሪያ የመጡ ነገሮች ስላናደዱሽ ብቻ ይህን ውሳኔ መወሰን አለብሽ ብዬ አላስብም። ከሀገር ወጥቶም ደግሞ ህይወት ቀላል ነው ብዬ አላስብም። እኔ ስለማቀው ማለት ነው። ገባሽ? እንደ ኢትዮጵያ አይደለም። እንደውም ኢትዮጵያ ላይ ያለው ነገር ይሻላል በጥፍ ማለት ነው። ሲቀጥል ሶሻል ሚዲያ ላይ የተጣላችሁ ኦዲየንስ ለኦዲየንስ እያለቀሳችሁ ስለሆነ በእኔ ሰበብ ይሄ ነገር መፈጠር የለበትም። በዛም ጭምር ነው ከሶሻል ሚዲያ ላይ ወይንም ከዩቱብ ላይ የምጠፋው ብላለች ሀይሚዬ። በቲክቶክ ላይ ግን ልመጣ እችላለሁ እያለች ነበረ። እንደኔ ቀላል አይደለም ሀይሚ አሁን ላይ የወሰንሽው ውሳኔ። በተለይ ደግሞ ብሩኬን ሳትሰናበሽ ሳታገኝ እንዴ አብራችሁ ያሳለፋችሁት ላይፍ አብራችሁ የበላችሁት የጠጣችሁት ምንም ነገር እንኳን ክፉ ነገር ቢፈጠሩ ምንም እንኳን ቢቆርጥልሽ ምንም ነገር እንኳን ብትወስኝ እያለች ነበረ። እኔ ብሩኬን የዚህን ያህል በቃ ይቆርጥልኛል የሱ ፍቅር ይወጣልኛል ብዬ አስቤ አላቅም ነበር። ነገር ግን አሁን ላይ ቅድሚያ ለራሴ ነው መኖር የምፈልገው እያለች ነበረ ሀይሚዬ። ምንም እንኳን እንደዚህ ብቲ የሆነ በንዴት ወይንም ደግሞ በመበሳጨት የወሰንሽ ውሳኔ ነው እመኚ። ምክንያቱም ከዚህ በፊት ከቤት እንኳን ለመውጣት ስታስቢ ቀድመሽ ፎቶ ነው የሰበሰብሽው። ይሄ ማለት ገና ፍቅሩ አለ አልወጣልሽም፣ ትወጂዋለሽ። ገባሽ አይደለ? ስለዚህ ቀስ ብለሽ ነገሮችን ለማስተዋል ሞክሪ። ህይወት እንደዚህ አይደለም፣ ፍቅር እንደዚህ አይደለም። እናውቃለን ግን ብዙ ሰዎች በእንደዚህ ሁኔታ ሊለያዩ ጭራሽ ላይገናኙ ይችላሉ። ያ ደግሞ በአንቺና በብሩኬ አይደለም። ምክንያቱም የእናንተን ከመጀመሪያ ጀምሮ ከትንሽነታችሁ ከመተዋወቃችሁ ጀምሮ እያንዳንዱን ስቴፕ ባይ ስቴፕ ስላየኑ እዚህ ደረጃ ለመድረሳችሁ የእናንተ መተማመን የእናንተ እጅ ለእጅ መያያዝ ነው። አሁንም ደግሞ ያን ነገር ለማድረግ ምንም የሚያግዳችሁ ነገር የለም። እስከ ተወሰነ ቀን ድረስ ኤፍሬም ከቤት እስከሚያስወጣሽ ቀን ድረስ ይዞሽ ወደ ቤቱ እስከሚሄድ ድረስ እኮ ብሩኬ ላይ ተስፋለሽ። አብሬ የሆነ ሀገር ልሂድ ዱባይ እንሂድ እያልሽው ሁላ ነበረ። ያ ማለት እኮ ከብሩኬ ጋር ያልጨረሽው ነገር አለ። አሁንም ቤተሰብ እኔ ማለት እንፈልገው ሜቢ ሀይሚ ኦፍኮርስ ከሀገር ልትወጣ ትችላለች። ያ ማለት ደግሞ ብሩኬ ይተዋታል ማለት አይደለም። ተከትሏት ይሄዳል። አንዳንድ ነገሮችን ያጣራል። ዝም ብሎ አይቀመጥም።
አሁንም ቢሆን ትልቅ ተስፋ አለ። እውነት በእርግጥ ከፍቶኛል ስትዋራ ምናምን ስሜቷ እንባዋ ይሆናላ ውስጡ ያለው ነገር ትንቅንቅ ያላት ነው ስትዋራ የነበረ። እውነት እዚህ ደረጃ ይደረሳሉ፣ ሀይሚን በእንደዚህ ደረጃ ትቆርጣለች ትወስናለች የሚለው ሀሳብ በአሚሮ ላይ አልነበረም። ግን ያው ሴት ልጅ ከቆረጠች ቆረጠች ነው። እውነት ለመናገር ግን ደግሞ ብሩኬም ተጸጽቶ ይቅርታ እየጠየቀች ነው። የማትፈልጊውን ህይወት አትኑሪ አይደለም፣ ግን እየፈለግሽ ደግሞ በልህና ሜቢ ነገም ህይወቴ ይበላሽብኛል፣ ዛሬ ያላስተካከልኩት ህይወት መቼም ነገ ላይ አምሮ ሰምሮ ሊጠብቀኝ አይችልም አይደለም። ሀይሚም ያን ነገር ነው እያደረገች ያለችው። ግን ደግሞ የዝን ያህል ብሩኬ ጋር አንዳንድ ለውሳኔ የሚቸገራቸው ነገሮች አሉ። ያን ነገር ማስተካከል፣ አብራችሁ ማስተካከል፣ መምከር። የሰው ልጅ በምክር እኮ ይመለሳል። የሚወድሽ ከሆነ ሁሉንም ነገር ይሄን ነገር አታድርግ ብለሽ ብትነግሪው እነዛን ነገሮች ሙሉ ለሙሉ ስለሚተው ሀይሚዬ አሁንም ጊዜው አረፈደም። ብሩኬ ተጸጽቶ ይቅርታ እየጠየቀች ነው። አሁንም ይቅርታውን ተቀበይ ሳይሆን በቃ እድል ስጪ። ቶሎ አይደለም፣ ለራስሽ ጊዜ ስጪ፣ ረፍቱ ሰጂ። ከሀገር ወጥተሽ ለመዝናናት ሀሳቡ ምናምን ካለች ተዝናኝ። ለመኖር ግን በጣም ይከብዳል። ለመኖርም ካሰባችሁ ሁለታችሁ ባንድ ላይ ነው። ገባችሁ አይደለ? ነገሩ ደግሞ እንግዲህ አሁን አይደለም በቅርብ አይደለም ሀይሚ ይሄን ነገር ወደ ውጭ ለመውጣት ምናምን ፕሮሰስ ያደረገችው ቆይቷል ብላለች። ያ ማለት ደግሞ ብሩኬም ይሳተፍበታል፣ ብሩኬም አለበት ማለት ነው። ቤተሰብና ብዙዎቻችሁ በእርግጥ ስንሰማ እኔ እንደተሰማኝ እናንተ ስሰሟትኝ እኔ እንዳዘንኩት እናንተም ልታዝኑ ትችላላችሁ። ግን ተረጋጉ። ነገ ተነገ ወዲያ እኔ ማየት ፈልጋለሁ። ግን 100% የማምነው ነገሮችን የማየው ሀይሚው ቆርጣ ወስና ከሀገር እንደምትወጣ ነው። ገባችሁ አይደለ? ያ ማለት ግን ብሩኬ ይተዋታል ማለት አይደለም። የምሬን እንደምላችሁ አይተዋትም። የሀይሚ የቆረጠችበትን ደግሞ የምታውቁት ዛሬ ብቻቸውን መምጣት ከተጀመረ በጣም ነው የሚከብደው። እውነት እኔ ተሰምቶኛል። ሲቀጥል ሀይሚ እኔ ያለ ብሩኬ ዩቲዩብ ላይ ቢመጣ ላትመለከቱ ላታዩኝ ትችላላችሁ እያለች ነበር። አንቺ ብቻ ነይ እንጂ እኛ እናይሻለን። እውነቴን እንደምልሽ በጣም የሚወድሽ ሰው የሚያከብርሽ ሰው አለ። ብሩኬም ተመሳሳይ። ሲጀመር እናንተ ተለያይታችሁ መኖር የሌለባችሁ ሰዎች ስለሆናችሁ ብሩኬም አብሯት ነው የሚሄደው። ገባችሁ? አብሯት እንኳን ባይሄድ ሀይሚ ቀደም ብሩኬ ከተል ብለው ሊሄዱ ይችላሉ፣ ከሀገር ሊወጡ ይችላሉ። ያ ማለት ደግሞ ለመኖር በጣም ከባድ ነው። በትምህርት ወይንም ደግሞ በአንዳንድ ነገሮች ቤተሰብ ዘመድ ካልሆነ በቤተሰብ ምናምን ካልሆነ ከአረብ ሀገር ውጭ ያሉ ሀገራቶች ወይንም ደግሞ ቫኬሽን ለ3 ወር ለ1 ወር ለመዝናናት ካልሆነ እንደዚህ በቀላል ይሳካል ብዬ የማስበው ነገር የለም። ስለዚህ አንድ ግምት ገምቻለሁ። እሱም ደግሞ ብሩኬና ሀይሚ ቻይና ልክ አብርሽ ቻይና እንደሄደ ሁሉ ሁለቱ ተያይዘው ቀደም ብሎ ቪዲዮ ሰርተው ሀይሚን ፖስት ታደርጋለች። ሀይሚ ደግሞ ብቻዋን አትሄድም ሲጀመር። ያው በዙሪያ አብረዋት የሚሄዱ ሰዎች እንዳሉ ተናግራለች። ግን አላስጠቁርም አልናገርም ስላለች ነው እንጂ አብረዋት እንደሚሄዱ ምናምን እዛ የሚቀበሏት ሰዎች እንዳሉ ስትናገር ነበር። እና ግን እኔ እንደሚመስለኝ ቻይና ሀይሚና ብሩኬ ሄደው የተወሰነ ሪፍሬሽ አድርገው አገሩን ጎብኝተው እንደገና ተመልሰው እንደሚመለሱ ወደ ኢትዮጵያ ነው የማስበው። እንዴ ቀልድ ነው እንዴ? ጭራሽ ኢትዮጵያ ለቆ ጭራሽ ከ1 አመት ከ2 አመት በኋላ ወደ ኢትዮጵያ የምመለሰው ቀልድ ነው እንዴ? ሀይሚ ቀልድ እየቀለድሽ ነው። እኛ ቁጭ ብለን ነጋ ጠባ እንዴ 1 ቀን 2 ቀን እያለን እየቆጠርን ስንት ሰዓት ሆነ ስንት ሰዓት ይመጣሉ እያለን እየጠበቅን አንቺ ጭራሽ 2 አመት 1 አመት የማይሆነውን ሀይሚ የማይሆነውን ቤተሰብ ያው ትንሽ ለመረጋጋት ሞክሩ።